የራሃ ጁማ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮሽ ሪል ስቴት። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يتولداتشون يتكبراتشو بيتسابوچاچن أنه راحة جمعاچن ሳምንታዊ ዒዳችን ከአመታዊ ዒዳችን ማግስት ወይም በሳምንቱ ከተፍ ብሏል። እንኳን አደረሳችሁ ዒድኩም ሙባረክ ብለናል። አዎ ሰዓቱ የራሃ ጁሙዓ ፕሮግራማችን ነው። ዛሬም እንግዲህ የተለያዩ መሰናዶችን ይዘን መጥተናል። ከዚህ ከስቱዲዮ ወጣ ብለን ወደ እናንተ የምናቀርብላችሁ የተለያዩ መሰናዶችን ይዘን ቀርበናል። እንኳን አብሮ አደረሰን። ተመልካቾችን እንኳን አደረሳችሁ አላለም ራሃ ጁሙዓ። ለምን በእለቱ መጣበታ በእለቱ መጣበት አሳልፈን ሰጠን አይደለ? ለራሳችን ሚንበርቲ በአጠቃላይ ክሩ ስለሚሰራ ለዛ አሳልፈን ሰጥተናል። ራሃ ጁሙዓ ግን አጋጣሚ ዛሬም ያው የሸዋልን እንግዲህ የሚያልቅበትም እንትን ነው። ከዛ ሳምንታዊም ዒድ ነው አላበለጠን። እኛ በአጋጣሚ እንደመታደል ሆኖ በቃ ዒድ በዒድ ነው። ምክንያቱም በየሳምንቱ ሳምንታዊ ዒዳችንን እያከበረን ስለሆነ የምናሳልፈው። ለማንኛውም ራሃ ጁሙዓ እንደ ፕሮግራም ግን ተመልካቾቻችንን እንኳን አደረሳችሁ ስላላልን በዚህ አጋጣሚ እንኳን አደረሳችሁ ለማለት እንወዳለን። ያው ደስታይትም ቢዘገይም አይረፍድምና እንኳን አደረሳችሁ መባባል ዛሬም ይቀጥላል። አላህ ሱብሓነሁ ወተዓላ እንግዲህ ስንገባም በመሃልም ለረመዳን እንዲያደርሰን ተማጽነ ነው። ረመዳን ደግሞ በረካ እንዲያደርግልን ለምነ ነው። ከዛም ደግሞ አቆይቶ እንዲያስጨርሰን ለምነ ነው። ይሄን ሁሉ ዱዓችንን ስለተቀበለን አላህን እናመሰግናለን። አልሐምዱሊላህ ረብል ዓለሚን። አሁን ደግሞ እንደገና ሌላ እድል ሰጥቶናል። ሸዋል የሚባል ደግሞ ከረመዳን ስንወጣ ዝም ብለን ሹልክ ብለን እንዳንወጣ የሚያደርግ ትልቅ እድል ሰጥቶናልና የምንገኘው በሸዋል ሳምንተኛ ወይም ደግሞ 8ኛው ቀን ላይ ነው የምንገኘው። እንዴት ናችሁ ተመልካቾቻችን? እናንተስ ጋር እንዴት እየሄደ ነው? ረመዳን እንዴት አለፈ? ደግሞ ሸዋሉስ እንዴት እየሄደ ነው? ጾም ተጀመረ ወይስ ጨረሳችሁ ወይስ ገና ያንጠባጠበን ከምንጾሙት ነው? ወይስ ይሄ እኮ የሽማግሌ ጾም ነው እኛ ወጣቶች አይመለከተንም ከሚሉት ነን ያለ እንደዛ ይባላል። አዎ አንዳንድ አካባቢዎች ላይ የልጅ ልጅ ሰው ነው ሸዋል የሚጾመው የሚባል ነበር ድሮ። አላቀም ቀርቷል ይመስለኛል። አሁንም ሐዲሱን ቁርአኑን በየመስጂዱ ተዳርሷል። መረጃ ያለው ሰው አለ ብለን እናስብ። ድሮ ግን የእውቀት ማነስ ይመስለኛል እንደዛ ይባል ነበር። ልክ ነው። እኛን ይመለከታል ብለው ይጠይቃሉ። ይሄ ሽማግሌ ጾም ለምን ትጾማለህ ይላል። ከዛ ውጪ ግን አንድ እንደው ተመልካቾችን ቢመልሱልን በጣም ደስ የሚለኝና ለተሳትፎን በጣም ስለሚጠቅም ማለት ነው። የሸዋል ጾም ከረመዳን ጾም ይከብዳል ይባላል። ይከብዳል ወይ? የመጀመሪያው ጥያቄ የምር ይከብዳል? 982 ላይ እስኪ አርጄን አስቀድማችሁ ላኩልን። ምኑ ነው የሚያከብደው? ጾም ነው። ጾም ነው። ያው ከሰዓት አልተራዘመም ማለት ሸዋል 2 ላይ የምናፈጥርበት ጊዜ አይረዝምም። ሱሑርም ከበላን ምን በለው የተለየ ነገር የለውም። ምኑ ነው የሚያከብደው? ለምን ይከብዳል ወይስ ብሎ ሲባል ስለምንሰማ ነው? አንተ ይከብዳል? አረ እንደውም ለኔ 30 ቀን እኮ የሄድክበትም መንገድ ነው አይደል? ይገራልሃል ነው ቢል እንደዛ ነው ማምነው እኔ። ምናልባት ግን ይመስለኛል የራሴን ነው ተመልካቾችን ጥያቄህን ይመልሳል ብዬ አስባለሁ። ያው እቺ ኢድዋም ላይ በደንብ ፋፈሽም ስለምንል ወዳችን ወደ ድሮዋ ባህሪ ስለምትመለስ ምናልባት እሷ ነገር ከዛ እንደገና እንደ አዲስ ነው የምትጀምረው። እሺ ችግር የለም። ረመዳን 1 ስትል እኮ ረመዳን 1 ቀን ላይ ያልደከመ ሰውዬ ሸዋል 2 ላይ ለምን ይደክማል ነው ደግሞ ለዚህ መልስ ተፈልጋት። ረመዳን 4 ላይ ለምሳሌ ኖርማል ነው እኮ ጾሙ ይቀጥላል አይደል? ሸዋል 4 ላይ ወይም 4ኛ ቀን ስትጾም ለምንድን ነው ቢከው? ሸዋል ደግሞ በወር ውስጥ 6 ቀን ሆናስ እንዴት ነው? ብቻ የሆነ ግራም ያጋቡ ነገሮች አሉ። ይከብዳል ለሚሉ ሰዎች ተመልካቾች የምር ይከብዳል ወይ? አዎ ይከብዳል ከሆነ እንዴት ሊከብድ ቻለ? ወይስ ምኑ ነው የሚከብዳችሁ?
የሚለውን እስኪ በጋራ የምንመልስ ነው የሚሆነው። ለማንኛውም ራሃ ጁምዓችን ተመልሷል። አሁንም ሳምንታዊ ፕሮግራሞቻችንን ለእናንተ ዘና እያደረጉ እያዝናኑ እንደዚሁም እያስተማሩ የምንቀጥልባቸው ነው የሚሆነው። እንደተለመደው እንግዲህ ቋሚ ፕሮግራሞቻችን ቦታቸውን ኢንሻአላህ በረመዳን ምክንያት የታጠፉ እየዘገዩ የቀሩ ፕሮግራሞች ጊዜያቸውን ጠብቀው የሚመለሱ ነው የሚሆነው። እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። የፕሮግራማችንን አጋሮች እናስተዋውቃቸውና ለተመልካቾች ዘንድሮ ረመዳን በአንድም ይሁን በሌላ መልኩ የተለዩ ስሜቶች ነበሩትና ስለሱ ትንሽ ነገር እናነሳለንና ምናመሰግናቸው ግን አጋሮች አሉ። እነሱ እናመሰግናለን ኢንሻአላህ። ሌላው እንግዲህ ያው በኋላ ከመናወራቸው ነገሮች እስከ መስጋና በኋላ ረመዳን በተለይ አሽራል አኺር ላይ የኡምራ ተጓዦች ቁጥር በጣም ይጨምራል በየአመቱ። አልহামዱሊላህ እኔ እንደ ግል ሐሳብ ስጠይ ብትለኝ የዙሄም ዩኒቨርሲቲ በተለይ ኸሚስ ምሽት ከመዲና ሰማይ ስር ብዙ የኡምራን ተጓዦች ቁጥር እንዲጨምር ጉጉታቸው ሸውቅ እንዲኖር አድርጓል። ትልቅ ስራ ሰርቷልና እኔ እነዛ ውጤት ታይቷልና ከፍተኛ ቁጥር ያለው ከኢትዮጵያ ተጓዦች ይማሉ። ግን የዓለምንም ደግሞ ዳታዎች ስንት ሰዎች ተጓዙ ምናልባትም ደግሞ እዛ በመጓዛቸውም እንደ ሀገር ሳውዲ ምን ተጠቀመች ፋይናንሻል ይሄ ቱሪዝሙ ምኑን እንዴት አነቃቃች የሚሉ ሐሳቦችን እናነሳለን። ይሄ ፕሮግራም እንግዲህ በስፖንሰር ያደረጉ ተቋማቶች አሉ፣ እነሱ እናመሰግናለን። እኔ ጋር እንግዲህ የተወሰኑ አሉ። ኢትዮ ጠቢብ ሆስፒታል አንዱ ስፖንሰራችን ነው። ህመም አይንካው፣ ነገር ግን የጤና እክል ካጋጠመው በሙያው አንታን ባተረፉና ዘመኑ ባፈራቸው መሳሪያዎች ታግዘው ጤናዎትን እንመልሳለን። 724 የሚሰራው ኢትዮ ጠቢብ ሆስፒታል የሴቶች የጤና አገልግሎት በልዩነት ይሰጣል። ለህክምና ምቹ በሆነ የራሱ የተንጣለለ ህንፃ መስጠቱም ደግሞ ለየት ያደርገዋል። አድራሻ መሰለሚያ ሰፈረ ሰላም ይገኛል። አንድ ወረፋ ለማስያዝ ወይም ደግሞ አጠቃላይ መረጃ ለማግኘት 9000 ላይ 930 ማለት ነው አጭር ቁጥር ነው። መደወልና መረጃ መቀበል ትችላላችሁ ኢንሻአላህ። እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችን የዘወትር አጋር የሆነው የማይነጥፍ የእድገት ምንጭ ባለቤት የሆነው ዘምዘም ባንክ ነው። እንግዲህ ዘምዘም ባንክ እንደምታውቁት በሀገራችን የመጀመሪያው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎትን በመስጠት አገልግሎት የጀመረ ነው። በተመሰረተ በአጭር ዓመታት ውስጥ ደግሞ ትርፋማ መሆን የቻለ ባለፈው ዓመት ብቻ ከ1.23 ቢሊዮን ብር በላይ ትርፍ አግኝቶ ቤተሰቡን አስደስተዋል። ዘርፉንም ትርፋማ እንደሚያደርግ አስመስክረዋል። በተጨማሪም ብሔራዊ ባንክ ያስቀመጠውን አነስተኛ የባንኮች የካፒታል መጠን ከ5 ቢሊዮን የነበረውን ከተቀመጠው ጊዜ ገደብ ቀድመው በመጨረስ አሁንም በብልህነታቸውን አስመስክረዋል። አነስተኛና መካከለኛ ገቢ ላላቸው ማህበረሰብ ክፍሎች ደግሞ በተለይ ደግሞ ለሴቶች አንሳር ዲጂታል በሚል የፋይናንስ መተግበሪያ አማካኝነት እንግዲህ አገልግሎት እየሰጠ ነው የሚገኘው። ዲጂታል ሰርቪስ ሞባይል አፕ ላይ እንደዚሁም የትምህርት ቤት ክፍያዎች ወደ ሌሎች ባንኮች የሚደረጉ የአርቲጂኤስ ክፍያዎችን በተመለከተ በጣም ቀልጣፋና ዘመናዊ አገልግሎት በመስጠት ይታወቃሉ። ከሚንበር ቲቪ ጋር ደግሞ ከጅምሩ አብረው እየሰሩ እንደሆነ ይታወቃል። እነሆ የራሃ ጁምዓ አጋር ስለሆኑ እጅግ አድርገን እናመሰግናለን። ሌላው የራሃ ጁምዓ ፕሮግራም ስፖንሰራችን ኤማሮሽ ሪል ስቴት ነው። እንግዲህ ዘመኑ በተለይ የቤት ጉዳይ የሚያሳስብበትም ዘመን ነው። በዛ ላይ ደግሞ ሪል ስቴት ሲነሳ እምነት ይፈልጋል። ብዙ አይነት ችግሮች በሆነ መልኩ የሚሰሙ ነገሮች አሉና ለ8 ዓመታት የቆየ ነው። በዚህ በሪል ስቴቱ ዘርፍ ላይ 188 ቤቶችና 123 ሱቆችን ቁልፍ አስረክቧል። በጣም ታማኝ ተቋም ነው። በሰባራ ባቡር፣ በባኒ ሰፈር፣ በሶማሌ ተራ፣ በአየር ጤናና ጀሞ የተለያዩ ዲዛይንና የአከፋፈል ዘዴዎችን የተዘጋጀላቸው ቤቶችን እያስገነባ ይገኛል። እርስዎም የዚህ መልካም አጋጣሚ በመጠቀም የዘላቂ ኢንቨስትመንትና የቤት ባለቤት የሆኑ አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ላይ ይገኛሉ። እንግዲህ መረጃም ደግሞ መጠየቅ ትችላላችሁ። የዚህ ፕሮግራም ስፖንሰር ስለሆኑ ከልብ እናመሰግናለን። ሌሎችም እንደዚሁ አጋሮች አሉ። የፕሮግራማችን ሌላኛው አጋር የሆነው አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ነው። ለቤተሰቦ ብርሃን፣ ለስራው ብርታት፣ ለህይወቶ ደስታ መሰረቱ ጤና ነው ይለናል አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ። ለጤናው በንቃት ልናገለግለው 24 ሰዓት ዝግጁ ሆነናል። እንግዲህ በአዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ብቅ ካሉ የ24 ሰዓት ድንገተኛ አገልግሎቶችንም ጭምር የህክምና አገልግሎቶች ታገኛላችሁ። ጥራቱን የጠበቀ የላቦራቶሪ ምርመራ፣ ሙሉ ለሙሉ የጤና ምርመራ ወይም ጄነራል ሜዲካል ቼክአፕን ማግኘት ትችላላችሁ። በስፔሻሊስት ሐኪሞችና የህክምና አገልግሎት ዘመናቸው እንግዲህ በዘመናቸውን በዋጁ ማቴሪያሎች በመታገዝ አገልግሎቱን እየሰጠ ይገኛል። አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ። በተጨማሪ መረጃ ማግኘት ከፈለጋችሁ በ0960 77 7222 ላይ ወይም በ0960 77 7444 መደወል ይችላሉ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ የጤና አጋርነት አብረናለን ይላሉ። ፕሮግራማችንን ስላበረቱልን
እናመሰግናለን። መርሃባ እናንተም ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ የፕሮግራማችን ድምቀት ስለሆናችሁ ከልብ እናመሰግናለን። የራሃ ጁሙዓ ፕሮግራሞች ይቀጥላሉ። የመጀመሪያውን ፕሮግራም ተካትለን እንመለስ። በጣም ደስ ይለናል። አድማጭ ተመልካቾቻችን ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። እንግዲህ ጁሙዓችሁ ያማረ የተዋበ እንዲሆን ተመኘንላችሁ። ቀዳሚ ፕሮግራማችን ተከታተሉን። በያላችሁበት የተዋበ ቆይታ ይሁንላችሁ። ተመልካቾቻችን ተመልሰን መተናል። ራሃ ጁሙዓ ነው እየተከታተላችሁ የምትገኙት። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ነገረ ሲዋክ እንዴት አገኘው? ሲዋክ በተለይ አጠቃቀም ላይ ምናምን እስኪ። ኧረ እኔ እንደው ብዙ ታሪክ አለኝ እንደው ላንሳልህ ማለት አንተ ያው በራሱ እዚህ ገበያው ማርኬቱ አካባቢ ያለውና መሰል ነገሮችን ነው ያስተዋልከው። እኔ ግን ልጅ እያለሁ ያው ሲነገረን የሐዲስ ይነገረናል ለውላ ናሹቅ አላ ኡመቲ ለአምርቱሁም ቢሲዋክ ወቅት ሰላት የሚል እንደው በሲዋክ ጉዳይ ህዝቦችን እንደው ባላ አስጨንቃቸዋለሁ ወይ እነሱ ላይ ጫና ፈጥርባቸዋለሁ ብዬ ባልፈራ ኖሮ በየሰላቱ ሲዋክ እንዲያደርጉ አዛቸው ነበር ይላሉ መልእክተኛው አለይሂ ሰላቱ ወሰላምና ያቺን እናደርጋለን። ሰፈራችን እንዲጫካ ነገር አለ ከብቶች ለማገድ ምናምን ምን ሄድበት ቦታ ላይ ተመችን በላ በጣም ችፍርግ የሚባል እንትን አለ እና ችፍርግ ዝም ብሎ ነው የሚበቅለው፣ የትም ቦታ ይበቅላል። በቃ ክረምት እንትን ሲሆን ደግሞ በተለይ በጣም ነበር የሚመቸው። ስለዚህ ታወጣለህ። በራሳችን ሲዋክ ገዝተህ ሳይሆን ያው ዝም ብለህ ከመሬት ቆፍረን ነበር የምናወጣው። ከዛ ግን እኔ የተወሰነ ጊዜ ሞከርኩኝ፣ ችፍርግ የነቀልኩኝ ወደ ማርኬት ለምን አልቀይረውም ለምን አልሸጠው ምናምን ብዬ ማለት ነው። ግን ቴክስ በጣም ጉልበት ይፈልጋል፣ ጊዜ ይፈልጋል። የዞርክ በጣም እንትን መሆን አለባቸው። አንዳንድ የችፍርግ ዘሮች በጣም ስራቸው ታች ነው የሚጠልቀው። ስለዚህ መንቀል በጣም እንቸገራለን። ጩጫዎች ስለሆነ እንትን እናደርጋለን። ከዛ ግን አንዴ ለራሴ የሆነ ስታይል ክሬት አደረግኩና ምን እንትን አደረግኩኝ፣ ረጅም ችፍርግ አገኘው። ያችን ጫፏን በጅማት ክር እንደዚህ ቁልምም አድርጌ ያስኳትና ልክ ከዘራ ነገር መሰለች ማለት እንደዚህ ነው የሚይዘው። ወፍራም ነው እንደዚህ እንደዚህ ነበር የምፍቀው ነው። እንደዚህ ያኔ ደግሞ ታውቃለህ ስንዝር ለክተህ እንደዚህ ስንዝር ለክተህ ነው በቃ እንትን የምታረገው ሱሱና ነው ስለሚባል በቃ ስንዝር እንደዚህ ተለካለ ጩጭ የሆነ ያንንም የሚያክል እንትን ከዛ ተቆልሙሞ እንዲቀርልን በጅማት ክር ስር አድርገን እንደዚህ ቆልሙም ያለችው በባህሪ ደግሞ እንትን ይላል እዛው የራሳቸው ጥምዝ ማዛለ እዛው ይቆያል። በቃ በርጥቦ ስለሆነ የምታስረው በቃ በሷ እንደዚህ እናደርጋለን። ያኔ ደግሞ ብርቅ ስለሆነ ትምህርት ቤት ይዤ እሄዳለሁ። ከዛ ክላስ ውስጥ ያው ብራክ ታደርጋለህ። አንዳንድ ጊዜ ዝም ብለህ አንስተህ ጠቅጠቅ ስታደርግ አስተማሪዋ አየችኝና ምንድነው ይሄ ያለችኝ። ቂው እንትኑ ይሄ ወፍራም ነው ታች አካባቢ ያለው ምንድነው? መፋቂያ ነው። እና ማን ነው እንትን የምታደርገው? አምጣው እቺና ያዙራ ማለት ነው። ቋ ጭንቅላቴን ቋ አረገችኝ። በቃ እንዴት አድርጌ ልቻለው? ከዛ ያቺን መፋቂያ እስካሁን አረሳትም። ግን በጣም ደስ የሚለኝ ከመፋቂያ እንትኖች መካከል አንዱ የችፍርግ የሚባለው ነው። ለምንድን ነው ካልከኝ አንደኛ ቶሎ አያልቅም ስትፍቅበት። አሁን የዘንባባ ነበረ ከዛ በፊት ሌሎችም ነገሮች። ይሄ አንደኛው ትውስታዬ ነው። ሁለተኛ ከመፋቂያ ጋር ተያይዞ ብዙ አይነት ሰዎች የተለያየ አይነት እይታ አላቸው። ታስታውስ ከሆነ ይሄ የጥርስ ብሩሽ ዘመናዊው በፋርማሲዎች ወይም በሱቆች የሚሸጠው የጥርስ እንትን ታውቃለህ፣ ከፕላስቲክ ነው የሚሰራው። ይሄ ማይክሮፕላስቲክስ የሚባሉ ደግሞ ሰውነታችን ውስጥ ገብቶ የጤና እክል ሊፈጥሩ የሚችሉ ነገሮች ከጥርስ በፋቀው ቁጥር የሚመች ይመስላል፣ ግን እየተቆራረጠ እየገባ ሰውነታችን ውስጥ ጤናማ ያልሆነ ነገር ይፈጥራል። ስለዚህ ይቅር ተብሎ እንትን ይደረጋል። የጤና ባለሙያዎችን ወይም የጥርስ ሕክምና ባለሙያዎችን በአጠቃላይ ስትጠይቃቸው ሁለት አይነት ነገር ይሰጣሉ። አጠቃቀምን በተመለከተ መጠንቀቅ ያለብን ነገር አለ። የእንጨት ከሚስዋክም ይሁን አራክም ይሁን ሌሎች በተፈጥሮ ለመፋቂያነት አገልግሎት የሚሰጡ እንትኖችን በተመለከተ ልንወስድ የሚገባው ጥንቃቄ ሜንሊ በየሰዓቱ ማጽዳት አለብን። እቺ የተፈጥሯዊ እንጨቷ ምክንያቱም ጥርሳችንን ከፋቅ በኋላ ቀጥታ አምጥተህ እዚህ ትከተዋለህ። ጥርስ ውስጥ ግን የተለያዩ ጀርሞች ሊኖሩ ይችላሉ፣ ባክቴሪያዎች ቦታ እና እዛ ውስጥ አስቀምጠው
ለነሱ ጥሩ መራቢያ ነገር አገኛላቸው ማለት ነው። መልሰ እንደገና እሱን አፍ ውስጥ መልሰ ተከተዋለ which ጥሩ አይደለም። ስለዚህ አቅም በፈቀደ በየውዱ ሰዓት እንትን ካደረክ በኋላ እሷን በውሃ ማጠብና ማጽዳት ይሄ ጥንቃቄ የሚፈልገው ነገር ነው። ከሆነ ጊዜ በላይ ለምሳሌ አሁን የፕላስቲክ ሲዋኮችን እንትኖችን ማክሲመም ከተከደ ከ3 ወር በላይ መጠቀም ተገቢ አይደለም፣ መቀየር አለበት ይላል። ያለበለዚያ ዲግሬድ እያደረገ እንትን ያደርጋል። ሳሙናው ሜንሊ ለ2 ለ3 አገልግሎት ይሆናል። አንደኛው አፍ ውስጥ ያሉ ጀርሞችን ምናምን ለመግደል ውስጡ ያለው ኬሚካል እንደየሳሙናው የተለያየ ቢሆንም ማለት ነው። ሁለተኛ ደግሞ የአፍ ጠረን አካባቢ ጥሩ መዓዛ እንዲኖር ለማገዝ ድል ይፈጥራል። ሌላ ደግሞ በዴኬድ አማካኝነት በመበስበስ ምክንያት የሚፈጠሩ እንትኖችን በደንብ አድርጎ ለማጽዳት ያው ሳሙና ይዘት ያለው ነገሮች ይኖራሉ። የጤና ባለሙያዎች ያንን ያነሳሉ። ምናልባት ወደፊት እንግዲህ ከሲዋክ ጋር ተያይዞ ያለውን ጥቅም በባለሙያ እንትን የምናሰጠው ነገር ይኖራል ብዬ አስባለሁ። ግን ሲሸጥ አሁን ዋጋውን አይቼ በጣም የተገረምኩት በጣም ታው የለም 5 ሳንቲም በጣም ተከራክረ ሁለት አርግልኝና ተባብለን የምትገዛበትም ጊዜ አስታውሰናል። እና ያ ሁሉ ያለፈበት ጊዜ ነው። አላህ Subhanahu Wa Ta'ala መቼም ያው ዘመናትን ቀያሪ ነውና በዛ ውስጥ እናልፋለን። የናንተ የሲዋክ ተሞክሮ አላችሁ ወይ? ሲዋክ የምር እንትን ነው። አንዳንዶቹ እንትን ጅል የሆኑ ሞኝ የሆኑ ቂል የሆኑ የሚመስላቸው ሰዎች አሉ። እና ያም አንዱ ኢምፓክት ነው ሰዎች ሲዋክ እንዳይጠቀሙ የሚያደርገው። ሐሳብ ሊሰጥበት ይችላል። ማለት አሁን እንደው ይሄ ሲዋክን አሁን ቅድም ባለው መልኩ የሆኑ ቦታዎች ላይ መጠቀሙ በራሱ በሆነ መልኩ እንደው አሁን ቅድም ባልከው መልኩ የሚገለጽ አለ። ደግሞ ለጥንቃቄም ሌላ እምነት ተከታዮች ሌላ ባህልም ተከታይ ሰዎችም ስለሚኖር ደግሞ እነሱን መጠበቁ ኸይር ነው። ካሁን በፊትም አንድ ቀን አንስተናል ይላል አይደል? ዝሮ የሲዋክ ሱናነቱ እኮ ዝሮ ንጽህናው ነው የሚፈልገው አይደል? ራሱ ያጠቃቀመ መንገድ አለው። አሁን ቅድም ያልከኝ የጤና ባለሙያዎች አሉ። አንዱ የዛኔ ከተነሱ ነገሮች ውስጥ የጥርስን ብቻ ሳይሆን ብዙ ጊዜ ምግብ ከተመገብን በኋላ ምላሳችን ላይ የሚቀሩ ነገሮች አሉና ምላስ አካባቢ ላይ እሱም ደግሞ ቢጸዳ ይበልጥ ውጤታማ ይሆናል። የአንድ ወንድማችንን በዚሁ በደርስ ላይ የተከሰቱ ነገሮችን ሲያወራ እንዲህ ገጥሞት ሲባል ያው ኡስታዙ እንዲህ ምላስን በደንብ በቃ ምንድነው ምላሱ እሳት መሰለኝ ያለ ግን ምንድነው ብቻ እንደዚህ አሁን የራሱ ምን ቦርሽባቸውን ቦታዎችን የጤና ባለሙያዎችን መጠየቅ ይኖርብናል። ያው ከዛ ውጭ እንግዲህ ቅድም እንዳየነው ነው ፕሮግራሙ እንደ ቢዝነስም ስታየው ሰዎች ያው ከሱና ጋር የተያዘ ነገር ሲሆን የራሱ በረካ አለው ምናምን ብለው አስበው ቤተሰቦቻቸውን የሚያስተዳድሩበት አለ ሰዎች አሉና ብንገዛቸውም ኸይር ነው። አንዳንዴ ለኛ በጣም ትንሽ ትመስለናለች 10 ብር 20 ብር ስትሆን ለነሱ ግን ይጠራቀማልና እንደ መስጊድ አካባቢ ላይ ስንል ለሰላት ብንገዛቸው ምናምን እነሱን ማበረታታት ይሆናል። ከሰቸው ቦታ ተጠቀም ያደረክ ያዋጣል አይደል? እሳ ነገር በጣም ደግሞ የምትገርመኝ አለች ዛፎች ናቸው። አሁን ላይ ብዙ ጊዜ ወደ አይተህ ከሆነ አንዳንድ ቦታዎች ላይ አሁን ተክለ ሃይማኖት አብነት አካባቢ ላይ ትልቅ እንትን ግንዱና ምትወት ምናምን እዛ እየቆረጡ ምናምን እንትን ያደርጋሉ። ልፈታሉ አክቹዋሊ ራሱ ከዛም ቦታ ሲመጣ ስቴክሆልደሮችም አሉ። እነዚህ ቸርቻሪ ቢሆኑ ደግሞ ከዛም ደግሞ ሰዎች ያስመጣሉ። ያ ነገሩን ማበረታታት ይኖርብናል። ቅድም እንዳለው እንግዲህ የኸሚስ ምሽት ያበዛቸው ቁጥሮች አሉ። በተለይ የሙዕተሚሮች ቁጥር በጣም የመጨመር እንትን አለውና ይመሰገን ይገባል ለማለት ያክል ነው። ዘንድሮ በጣም ከፍተኛ ቁጥር ኮቪድ አካባቢ ላይ ተቀዛቅዞ ነበር እንደምናውቀው ብዙዎቻችን። የኡምራ ተጓዦች ቁጥር ዘንድሮ ላይ የተሻለ የሚል ቁጥር ተመዝግቧል። ከ12 እስከ 15 ሚሊዮን ከ12 እስከ 15 ሚሊዮን ተጓዦች ሳውዲ አረቢያ ላይ እንደገቡ መረጃዎች ያሳያሉ። ዘንድሮ ረመዳን ማለት ነው። ዘንድሮ ረመዳን ማለት ነው። አሽራራ ላይ የተወሰኑ ቁጥሮችን ማንሳት እንችላለን። የመጀመሪያው 10 ቀኖች፣ ሁለተኛው 10 ቀኖች ምን ያክል ቁጥር እንዳለው እሱ መጥቀስ ብንችልና ከዛ በኋላ ደግሞ ሳውዲም ደግሞ እንደ ገቢ ተጠቀመችባቸው አጋጣሚዎች አሉ። እሱንም እናንሳዋለን። ያ ኡምራና ረመዳን ማይተጣጡ ነገሮች ናቸው። በተለይ ደግሞ የአሽረል አዋኺርን እዛው ሐረም ላይ ለማሳለፍ በዒባዳ ለማሳለፍ ለይለተል ቀድርን ብትወፈቅ ደግሞ ከልጅነታችን ጀምሮ ስናየው የመጣ ነው ነገር አለ። ሐረም ቲቪ ተከፍቶ ختم القرآن ዱዓ ሲደረግ የምናያቸው ነገሮች አሉና እነዛ ሁሉ ድባቦች በአንድ ቦታ ላይ ራስህ ማሐደር የምትችልበት በተለይ አሁን ደግሞ የዑምራ በፓኬጅ የሚወስዱ ተቋማት መብዛታቸው የቪዛ ስርዓቱ መቅለሉ ትራንስፖርቴሽኑ ከዛም ደርሶ መልሱ ብዙ ነገሩ ገርም ሆኑ የፈጠረው ነገር አለ። በተለይ እንግዲህ በዘንድሮ የረመዳን ድባብ ከረመዳን 21 እስከ 30 ባለው ጊዜ ውስጥ እዛ ቦታ ላይ ከ800 እስከ 1 ሚሊዮን የሚደርስ ሰው በአንድ ቀን ይስተናገድ እንደነበር ሱብሃንአላህ እዛ ሐረም ላይ ብቻ ማለት ነው። ማለት እንደው የመዲናውን ሳንቆጥር ምናምን እዛ ሐረም ላይ ይሄ ሁሉ ሰው ታዲያ
ተስተናግዶ ነው በክብር ነው የተሸኘው። ይሄኛው እንደው 10 የመጨረሻዎቹ 10 ቀን ስለሆነ ልንል እንችላለን። የመጀመሪያዎቹ ከ1 እስከ 10 ቀኖች ውስጥም ከ500 እስከ 700 ሺህ ሰው በየቀኑ ዑምራውን እንዳደረገ መረጃዎች ያሳዩ። ሌላው ደግሞ ከ11ኛው እስከ 20ኛው ቀን ደግሞ እንደዚሁ ከ600 እስከ 800 ሺህ ሰዎች በየቀኑ ዑምራን ሲያደርጉ እንደነበረ የሚያሳይ ነገር አለ። ሌላው እንደው ሳውዲ አረቢያ ይሄ ሁሉ ሰው ሲመላለስ መቼም ከሆቴሉም ትጠቀማለህ ከቪዛውም ብዙ ሰው የስራ ዕድልም ይፈጠራሉና ከ12 እስከ 15 ሚሊዮን ሪያል ወጥንቶች ገቢ እንዳገኘ የሳውዲ መንግስት ሪፖርት ያደረጋቸው መረጃዎች አሉ። ምናልባት የመጀመሪያው 10 ቀን ላይ በየቀኑ ወደ 6 ሚሊዮን የመጀመሪያው ሁለተኛዎቹ ደግሞ 10 ቀናቶችም 7 ሚሊዮን 10ኛው ቀን ላይ ደግሞ እንደዚሁ ከ8 እስከ 10 ሚሊዮን ሪያል በየቀኑ ቀላል አይደለም። ይሄ ማለት በቀን በአጠቃላይ አሁን በዘንድሮ ረመዳን ከ11 እስከ 15 ሚሊዮን የሚደርስ ሰው ተስተናግዷል ይባላል። ገብቶ የወጣም ጨምሮ ማለት ነው። ማለት ይሄ በ10 ቀን ውስጥ ብቻ ነው 1 ሚሊዮን ምናምን ብለን ያሰብነው። ከዛ ግን የሚወጣና የሚገባው ሰው ብዛት ስንመለከት እስከ 15 ሚሊዮን ሊደርስ የሚችል ሰው ተስተናግዷል ተብሎ ይባላል። ይሄን ሁሉ ሰው ማስተናገድ ቀላል አይደለም። ይሄ ሁሉ ሰው ደግሞ እዛ ሀገር ላይ ይዞት የሚመጣው ራሱን የቻለ የኢኮኖሚ ኢምፓክት አለው። በጣም ብዙ ሰዎች እቺን አጋጣሚ ይጠብቃሉ። ገና ደግሞ አሁን በፊታችን ሐጅ የሚባል ሌላ ትልቅ መውሲም አለ። አሁን ከሸዋል ከተወሰነ ጊዜ በኋላ ይዘጋል ቶታሊ የዑምራ እስከ 17 ሸዋል 17 አካባቢ ይዘጋል። ምናልባት ለሸዋል ዘንድሮ ትንሽ ለቀቅ አድርገውታል። ከዛ ሸዋል ቢዘጋው ለምንድን ነው? ለሐጅ ደግሞ ቅድመ ዝግጅት መደረግ አለበት። ሐጅ ሌላ ተአምር ደግሞ እና ይሄን ሁሉ እድል ነው የምናገኘው። ለማንኛውም የእናንተ እንዴት ነው? ሙዕተሚር የነበራችሁ አላችሁ ሆይ? ከነበራችሁ አላህ እንኳን ወፈቃችሁ። እንግዲህ ዑምራ መቅቡላ ብለናል። አላህ ይቀበለን ሁላችንንም። እዚህ ደግሞ ባልደረባችንም ጎራ ብሎ ስለነበር የሱንም ተሞክሮ ኢንሻአላህ ሲመጣ የምናስቃኘው ነው የሚሆነው። ተመልሶ በሙሉ አቅሙ ሲመለስ እናገኘዋለን። ኡስታዛችንንም ኢንሻአላህ እንዴት እንደነበር ቆይታችንን በኋላ ላይ የምናነሳ ነው የሚሆነው። እስኪ አንድ ፕሮግራም እንጋብዛቸውና ተመልሰን እናገኛቸዋለን። ተመልካቾቻችን አሁንም ራህን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። በያላችሁበት የተዋበ ቆይታ ይሆንላችሁ።